ቀሲስ እንኳን አደረሰዎት ለማለት ወዳለው ድጋሜ ዛሬ እንግዲህ ቆይታችንን የምናደርገው ከኢኦቲሲ ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ጣቢያ ቀላል አይደለም ወደ ቤተክርስቲያን ለመግባት ቀሲስ ማን ናቸው የሚለውን ብንጠይቅ የሚቀመጡ ሰዎችን ሁሉ መንፈሳዊ ያደርጋል ተብሎ ይታመናል። ከቀሲስ ዶክተር መዝገቡ ካሳ ጋር ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ ግብዣዬ ነው። አብረን እንቆይ። ስለዚህ እዛ ከገባው ደግሞ ምንድነው እስቲ ያለው የታወቁ በጣም ማህበረሰቡን የሚጫኑ ክቡራን ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልን ዛሬ እንግዲህ በጠቅላይ ቤተ ክህነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት ላይ መስሪያ ቤቱ በዋና መስሪያ ቤት እንገኛለን። እንግዲህ የሥራ ጉብኝት ቅኝት የምናደርግበት ጊዜ ነው የሚሆነው። ዛሬ እንግዲህ ቆይታችንን የምናደርገው ከኢኦቲሲ ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ጣቢያ ዋና ስራ አስኪያጅ ጋር ነው የሚሆነው። ከቀሲስ ዶክተር መዝገቡ ካሳ ጋር ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ ግብዣዬ ነው። አብረን እንቆይ። እንኳን አደረሰዎት። ክቡራን ተመልካቾቻችን እንግዲህ ዛሬ የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዋና ስራ አስኪያጅ ቀሲስ ዶክተር መዝገቡ ካሳ ቢሮ እንገኛለን። እንግዲህ ዛሬ እሳቸውን ያገኘናቸው በስራ ላይ ሆነው ነውና አንዳንድ ነገሮችን የምናወራበት በተለይም ደግሞ ስለ አገልግሎት የምንነጋገርበት ለየት ባለ መልኩ ከስብከት ከትምህርት ወጣ ብለን የአገልጋዮች የበዓል አከባበር ምን እንደሚመስልና ጠቅላላ ስለ ሕይወት የምናወራበት የምንነጋገርበት አውድ ነው የሚሆነው። በዓሉ እጅግ ደስ የሚል እንዲሆንላችሁ ምኞቴ ነው። ከቀሲስ ዶክተር መዝገቡ ጋር ቆይታ አደርጋለሁኝ። እስከ መርሃ ግብራችሁ ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። መልካም ቆይታ። ቀሲስ እንኳን አደረሰዎት ለማለት ወዳለው ድጋሜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አብሮ አደረሰን። መልካም የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል ለመላው የክርስትና እምነት ተከታዮች በሀገር ውስጥም ከሀገር ውጭም ላሉ ሁሉ በጎ ምኞታችንን መልካም ምኞታችንን እንደ ሚዲያ ተቋም እንደዚህም መርሃ ግብር እንደ ራሴም እንኳን ደስ አላችሁ እንኳን አደረሳችሁ ማለት እወዳለሁ። መልካም በዓል ለሁላችን ይሁንልን። እንኳን አብሮ አደረሰ። እንግዲህ ዛሬ ቀሲስ ወደ እርስዎ ቢሮ ተገኝተናል። በጣም ቢሮዎትን ወድጄዋለሁ። ቆንጆ ቢሮ ነው፣ ሳላደንቅ አላልፍም። መንፈስን የሚያድስ ይመስለኛል። አገርኛ ነው። አዎ እንግዲህ ቀድሞ የነበሩት ስራ አስኪያጅ ብዙ ደክመው ይመስለኛል ይህንን መቀመጫዎች ያዘጋጁት። በጣም እጅግ የሚያምር ነው። አዎ መንፈሳዊ ይዘት አለው። እንግዲህ የሚቀመጡ ሰዎችን ሁሉ መንፈሳዊ ያደርጋል ተብሎ ይታመናል። አይ ጥሩ፣ በጣም መከላከያ፣ ጥሩ መከላከያ። መንፈሳዊ ካልሆኑ አይመችም። ሊወጋን ሁሉ ያመን ሁሉ ይችላል። ትክክል። ቀሲስ እንግዲህ ዛሬ ከመንፈሳዊ አስተምህሮች እርስዎ በጣም ብዙ ሀገራትም ሄደዋል፣ ብዙ ቦታዎችን ማስተምረዋል፣ ብዙ ትምህርቶችንም አስተምረዋልና እርግጥ በየጥያቄዎቼ የምመጣበት ይሆናልና የዛሬ ጨዋታችን ግን የሚሆነው ከአስተምህሮ ካለው ሁኔታ ወጣ ብለን በእርሶ ዙሪያ ለማድረግ ነበር ያሰብኩትና ቀሲስ ማን ናቸው የሚለውን ብንጠይቅ ከዚህ እንጀምር እስኪ ቀሲስ።
በጣም ነው የማመሰግነው። ብዙም ከግል ማንነቴና አገልግሎቴ ጋር በተያያዘ አይሮን ነው ገና ነኝ ብዬ ማሰብ ይመስለኛል። ብዙ ማገልገል ብዙ መስራት የሚጠበቅብን ጊዜ ላይ እንደሆነ ነው የማስበው። ምናልባት እንደው የሚጠቅም ከሆነ እኔ እንግዲህ እዚሁ አዲስ አበባ ተወልጄ ነው ያደግኩት። እንግዲህ ከ20ዎቹ መጀመሪያ አካባቢ ነው እንግዲህ አይምሮዬን ማዳመጥ የሆኑ ያሉ ነገሮችን በጣም በጥያቄ በተሞላ ወይንም ትችታዊ የምንለው አሁን ክሪቲካል በምንለው መልክ የማየትና የነዛን ጥያቄዎች መልስ ፍለጋ በጣም ረጅም ጊዜ አይምሮዬ ሲያሰላስል ሲያወጣ ሲያወርድ ነው ረጅም ጊዜ የቆየሁት። ኦልሞስት 2 ዓመት 3 ዓመት ማለት እችላለሁ። በተለይ እነዚህ መሰረታዊ ህልውና ጥያቄዎች የሚሉት በጣም ነው አይምሮዬን ረጅም ጊዜ ተቆጣጥረውት የነበሩትና ይሄ ማን ነኝ እኔ? ለምንድነው ወደዚህ ዓለም የመጣሁት? ለምንድነው በዚህ ሁሉ ውጣ ውረድ ውስጥ የምናልፈው? እና ደግሞ በኋላ ደግሞ እንሞታለን። ዴን ዋይ የምንሞት ከሆነ ለምን ተወለድን? ከተወለድን ደግሞ ለምን እንሞታለን? እነዚህ ጥያቄዎች ለኔ በጣም ከባድ ነበሩ በወቅቱ። አሁን ነው እንግዲህ ዛሬ ላይ ሆኜ ስመለከተው እንደዚህ እንዲህ አይነት ይሄ ሜታፊዚካል የምንላቸው ጥያቄዎች ናቸው። እንግዲህ አሁን ያኔ እንደ ኤሌመንተሪ እንደ ሃይ ስኩል ከዚህ ጋር የሚያያዙ ጥያቄዎችን የሚያነሱ ተማሪዎች እኔ ብቻ አልሆነም፣ እርግጠኛ ነኝ በጣም ብዙ ሰዎች እንደሚኖሩ አውቃለሁ። ሊስተናገዱ የሚችሉበት መልስ ሊያገኙ የሚችሉበት ወይንም የሚያስተምሯቸው አስተማሪዎች ካላገኙ በጣም ይቸገራሉ። እኔ ተቸግሬያለሁ፣ በጣም ተሰቃይቻለሁ፣ ተፈትኛለሁ እና በቃ ቤተክርስቲያን እስከማገኝ ድረስ I was just wondering ዝም ብዬ ዙሪያውን ነው ስኳትን የቆየሁት። ያው እንግዲህ የሃይ ስኩል ትምህርት እዚህ ከፍተኛ 7 ይባል ነበር የዛን ጊዜ ሁለተኛ ደረጃ ትምህርት ቤት እዛ ነው እስከ 11 የተማርኩት እና 11ኛ ክፍል ላይ ውጤቴ አንደኛ ነበርና የወጣሁት መምህራን በቃ ከአዲስ አበባ ወጥተህ ማትሪክ መውሰድ አለብህ አሉኝ። ወደ ክፍለ ሀገር ሄድኩ ማለት ነውና እዛ ነው እንግዲህ ቃለ እግዚአብሔር ሲነገር እሰማለሁ። ሆሳና ነው የሄድኩት። ሆሳና ማርያም የሆሳና መድኃኒት ናት። በእርግጥም እኔ የሀገሩንም ስም የቤተክርስቲያኗንም በጣም ነው ከህይወቴ ጋራ የማቆራኘው። እዛ እንግዲህ በጣም መምህራን ነበሩ፣ የአቡነ ጎርጎርዮስ ተማሪዎች የነበሩ በጣም ነው ወንጌል ይሰብኩ ያስተምሩ የነበሩትና እነዛ ያ ባይሞሬ ሲመላለሱ የነበሩ ጥያቄዎች በሚያስተምሯቸው ትምህርቶች ልቤን እየወጋው አይምሮዬን እየመታው ውስጤን እያሳረፈው በጣም በቃ እየገረመኝ ነው ሰማይ የነበረው ቃል እግዚአብሔርና በቃ I found my place ቤተክርስቲያን ውስጥ ነው በቃ ያለው የዚህ ይሄ መሰረታዊ የህልውና ጥያቄ መልስ ያለው ቤተክርስቲያን ውስጥ ነው። ስለዚህም መማር ካለብኝም የቤተክርስቲያን ትምህርት ነው መማር ያለብኝ። ማገልገልም መስራትም ካለብኝ ቤተክርስቲያን ነው ማገልገል ያለብኝ ብዬ እዛ ነው የወሰንኩት። እንግዲህ በ85 ዓመተ ምህረት ማለት ነው እንግዲህ ዛሬ 32 ዓመት ምናምን አካባቢ መሆኑ ነው በጣም ከዛ ማትሪክ ወሰድኩ። ከዛ እንደመጣው ግን በቃ በተለያዩ ጉባኤያት ኮርስ ነው 3 የነበረው አምድ ሃይማኖት ሰንበት ትምህርት ቤት
ቅድስት ማርያም እዚህ ፈለገ ሕይወት ሰንበት ትምህርት ቤት በአታ ይሰጡ የነበሩ ኮርሶች ነበሩ። በመምህራን በልዩ ፕሮግራም ይዘጋጁ የነበሩ እነሱን ምክንያቱም እንትኔ የተከፈተ በቃ አይኔ ስለተገለጠ ከዛ እንደመጣሁኝ አዲስ አበባ ያለው አይቻቸው የማላቃቸው ሰንበት ትምህርት ቤቶች ወይንም ደግሞ የኮርስ ትምህርቶች በቃ አሁን ምንድነው እዚህ ቤት ውስጥ ያለው so I was so eager so deeply moved ሆኜ ነው የመጣሁት ስማር ስከታተል ቆየሁ ከዛ በኋላ በ87 ሁለት ዓመት ያህል እንግዲህ 86 እና 85 ግማሽ ዓመትና 86ን በኮርስ ትምህርት ቆየሁ 87 ላይ መናገሻ አምባ ማርያም ገዳም አንደኛዬን ጠቅልዬ ሄድኩ ማለት ነው መናገሻ አምባ ማርያም እንግዲህ በዚህ ማዕከል ላይ በጣም በርካታ ኢንሲደንቶች አሉ ኢትዮዝኖት ቀላል አይደለም ወደ ቤተክርስቲያን ለመግባት ምክንያቱም መናገሻ ለመሄድ ከአንድ ወንድሜ ጋራ አሁን ቀሲስ ዮሐንስ ይባላል ሰሜን አሜሪካ ነው በክህነት እያገለገለ ያለው ካገኘሁት በጣም ረጅም ጊዜ ሆኖኛል ከሱ ጋር ነው የሄድነው ወደዛ ለመሄድ ግን በጣም ከባድ ተግዳሮት ነበር ያጋጠመኝ ቤተሰቦቼ ፈቃደኛ አልነበሩም በወቅቱ ማለት ያው የልጅነት ነገር ይዞት ነው እንጂ የሚጠቅመውን ነገር አይደለም ይሄ ልጅ የመረጠው የሚል ነገር ነበራቸው እኔ ደግሞ ያው ለኔ ውስጥ የነበረውንም በቃል እግዚአብሔር ላይ ልቤ ላይ የደረሰውንም ደግሞ ማውቅ ስለሆንኩኝ እኔ ጋር ቁርጥ የሆነ ውሳኔ ያለ እነሱ ጋር ግን ቀላል አልነበረም ደጅ እየጠናሁ ቆይቻለሁ አሁን ለ3 ወር በቃ የዛችሁ ቀን ነው ኦልሬዲ ሻንጣዬን ዝግጁ አድርጌ ነበርና የነሱን ፈቃድ ነው ተጠብቄ የነበረው በቃ ተነስቼ ወደ መናገሻ ማርያም ሄድኩ ማለት ነውና እዛም የገዳሙ አለቃ ተቀበሉን ለጊዜው ቦታ ሰጡን ዲቴል በጣም ከሄድኩ ደግሞ በጣም ስለሚበዛ ብቻ 2 ዓመት እዛ ቆየሁ የሄድኩት እንግዲህ የቤተክርስቲያንን ትምህርት ከመጀመሪያው ዳዊት ደግሜ ቅዱሳት መጽሐፍትን አንብቤ የግዕዝ ንባብን በደንብ በአግባቡ ከዛም ደግሞ የሥርዓተ ቅዳሴ ትምህርት የኔታ በቀለ የሚባሉ አሁን 2 ዓመት እንደዚህ ሆናቸዋል ካረፉ እሳቸው ጋር ነው ረጅም ጊዜ ቆየሁት በጣም ደስ የሚል ገዳማዊ ህይወት ያው ገዳሙ ራሱ የራሱ የሆነ ጸጋ አለው እጅግ ደስ የሚያሰኝ የትምህርት ጊዜ ነው ያሳለፍኩት በ87 ወደ ቅድስት ሥላሴ ማነው ከ87 እስከ 89 2 ዓመት ቆይቼ በ89 ነው ቅድስት ሥላሴ መንፈሳዊ ኮሌጅ የገባሁት አንዳንድ ጊዜ ስናስበው ቀሲስ የአዲስ አበባ ከተማ ተወላጅ ሆኖ ወደ ቲዮሎጂው መግባት በቤተክርስቲያን ህይወት ውስጥ ወደ ጥልቅ ብሎ ገብቶ ህይወትን መምራት ብዙ ጊዜ ያልተለመደ ነውና ቲዮሎጂ ከገቡ በኋላ እርሶ ደግሞ አላቆሙ ማስተርስም ፒኤችዲም ጭምር ሰርተዋል እስቲ ወደ ትምህርት ጊዜ ሊመልሱት እንዴት ነበረ የቲዮሎጂ ትምህርቶ ያው ቲዮሎጂ እንግዲህ ቅድስት ሥላሴ የዛን ጊዜ እኛ ስንገባ ከተከፈተ ከ2 ዓመት በኋላ ነው እኛ የገባነው ወይንም 3ኛ ዙር ነው የነበርነው ገና ቅርብ ጊዜ የተከፈተ እንደመሆኑ ብዙ ነገሮች ይጎሉት ይቀሩት ነበር እና በጠበቅነው ልክ ያህል አላገኘንም ግን ያው ቤተክርስቲያን በወቅቱ በተቻለው መጠን ግን እንድንማር ይደረጉ የነበሩ ጥረቶች ነበሩ ከሁሉ በላይ ግን እንደ መልካም አጋጣሚ በመጠቀም የማደሪያ ቦታችን ጣፈጠም መረረም የምንቀምሰው ከተገኘ ከዚህ በኋላ ደግሞ እንግዲህ በራስህ ጥረት የጎደለውን ማሟላት ያንተ ኃላፊነት ነውና እኛ እንግዲህ አብዛኛውን ከቅርብ ከነበሩ ጓደኞቼ ጋራ እናደርግ የነበረው በቃ መጽሐፍትን ከኮፕቲክም ቸርች ይላኩ ነበር እህቶች የሚልኩልን ነበር ከዚህ ከ6 ኪሎ ዩኒቨርሲቲ መጽሐፍ እየተዋስን በመዘክር እየሄደን
ከተለያዩ የምናገኛቸው መጽሐፍቶች ፎቶኮፒ እያደረግን አንድ እናት እንደውም ነፍሷን ይማረውና ወይዘሮ ሳራ ሳህሌ የምትባል ኤዩ ትሰራ የነበረች እናት ናት። እሷም በቅርብ ረዳሃለሁ አግዛሃለሁ ብላኝ ብዙ መጽሐፎችን ፎቶኮፒ አድርጋልኝ አሁንም አሉ ቤቴ ውስጥ በጣም በርካታ መጽሐፍት። እነሱ ናቸው በቃ እኛ የምንማርባቸው መንገዶች። ያው በመደበኛ ትምህርት የምንማረው እንዳለ ሆኖ ግን በተጨማሪ ግን በእነዚህ መጽሐፍት ነው ስንጠቀም የነበር ነው ብዬ አስባለሁ። ጥሩ የትምህርት ጊዜ ነው የነበረን። ያው ኦንና ኦፍ የሚሆኑ ያው መንገራገጮች የነበሩበት ቢሆንም እንደማንኛውም የትምህርት ተቋም በተለይ ግን ከሞላ ጎደል በእኛ በገባን ልክ መጠቀም የምንችላቸው ነገሮች መጠቀም ስንችል እንደነበረ ነው የምናገረው። ለመጠቀም ሞክረናል ጊዜያችንን በወቅቱ። እንደውም በጣም በእናንተ ባች ከነበሩት ጥንካሬዎች መካከል ብዙዎቻችሁ ወደ ፒኤችዲም ደረጃ የበቃችሁ እንዳላችሁ ይሰማኛል። ምናልባት ባለሳሳት ዶክተር መብራቱ ኪሮስም ከእናንተ ጋር ያሉ ይመስለኛል። እሳቸውም አሁን በቶሮንቶ ካናዳ በጣም ትልቅ አገልጋይ ናቸው። የምርምር ውጤታቸውንም እናያለን እና ቀሲስ ማስተርሶትንም ከጨረሱ በኋላ ፒኤችዲ ከዚህ ሀገር ነው የወጡት። እርሶ እንዴት ነበረ የውጭ ቆይታ? ወደ ውጭ እስኪ እንሂድ። እኔ መጀመሪያ ዲግሪን ቴዎሎጂ ከጨረስኩኝ በኋላ ወደ እዚህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በውጭ ግንኙነት መምሪያ 1 ዓመት የስነ ጽሁፍና የምርምር ረዳት ኤክስፐርት ተብዬ ተመድቤ 1 ዓመት ሰርቻለሁ። 1 ዓመት ነው የቆየሁት። በአመቱ ነው ወደ ቤልጂየም የሄድኩት። ኦኬ ማስተርስ ምዛው ነው? የመጀመሪያ ማስተርስ በቴዎሎጂ እና በሪሊጂየስ ስተዲስ፣ ሁለተኛ ማስተርስ ደግሞ በቴዎሎጂ ሰራው። ከዛ በኋላ ነው ወደ ሞራል ፊሎሶፊ ወይንም ክርስቲያን ሞራል ፊሎሶፊ ወይንም ቴዎሎጂካል ኤቲክስ በምንለው ዶክትሬቴን የሰራሁት። ኦልሞስት 9 ዓመት ነው እዛ የቆየሁት በሉቨን ዩኒቨርሲቲ በትምህርት የቆየሁት። ቀሲስ አሁን ላይ ወደ ይሄ እዚሁ እንዳለን ወደ የፒኤችዲው የምርምር ስራዎት ላይ ልምጣና አሁን በትረ ሃይማኖት ብሎ የወጣው የፒኤችዲ መጽሐፎ በሰዎች ዘንድ በተለይ በማያምኑዎች ዘንድ በጣም ተወዳጅ ሆኗል። ጥልቅ የምርምር ስራ ነው። በእውነት ለመናገር እኔ አንብቤ ያልጨረስኩትም ስለከበደኝ በጣም ከበድ የሚል ይመስለኛልና እኔ አልቀረብኩም ወደሱ መሰለኝና ስለሱ እናውራ። በጣም ጥልቅ የሆነ የምርምር ስራ ነበረ የሰሩት እሱ ላይ። እንዴት ነበር እሱ? በትረ ሃይማኖት መመረቂያ ጽሁፌ አይደለም በእውነት። እሺ አይደለም። በትረ ሃይማኖት መመረቂያ ጽሁፌ ቲያንትሮፒክ ኤቲክስ ኢን ኮንቨርሴሽን ዊዝ ኦቶኖሚ እና ሄትሮኖሚ የሚል ነው። ኢንሳይክሎፒዲ ላይ ያለው ፐብሊሽ ያልተደረገው ማለት ነው። ፐብሊሽ ሆኗል። አማዞን ላይ ማግኘት ይቻላል። በቃ ኦኬ፣ አማዞን ላይ ያለው እና እሱ በጣም 5 ዓመት ነው የተደፋሁበት። አሁን ታትሟል። ጥቂት ኮፒዎችም ይዤ መጥቻለሁ። አሜሪካም በሄድኩባቸው ወቅቶችም እዛም ለማዳረስ ሞክሬያለሁ። እዚህ ግን አልታተመም። ትንሽ ዋጋው ከፍ ስላለ ምናልባት በቅርቡ እግዚአብሔር ከፈቀደ አሳትመዋለሁ ብያለሁኝ። እሱ ምንድነው የኔ እንግዲህ ሞራል ፊሎሶፊ ነው እንዳልኩ ያተኮርኩበት፣ ወይንም ክርስቲያን ሞራል ፊሎሶፊ ወይንም ቴዎሎጂካል ኤቲክስ ነው የሚባለው። እዛ ላይ ነው የሰራሁት። የኔ ዋና መመረቂያ ጽሁፍ የሚያጠነጥነው ስነ ምግባራዊ መለኪያዎች ወይንም ስታንዳርድ ወይንም ሞራል ፕሪንሲፕልስ የምንላቸው ፍሮም ዳይቨርስ ወርልድ ቪው ዴቨሎፕ የተደረጉ አሉ። አንደኛው ፒውርሊ ፍሮም ፊሎሶፊካል ፐርስፔክቲቭ ዴቨሎፕ የተደረገ የስነ ምግባር መርህ አለ። what they call it ethical egoism የሚባል አንድ እሱ ነው።
ሁለተኛው እዛ ዌስተርን ፐርስፔክቲቭ ውስጥ ሆኖ ግን የቴዎሎጂ በዌስተርን አስተምህሮ ግን የነገረ መለኮት እሳቤን የያዘ የስነ ምግባር መርህ አለ which is ሄትሮኖሚ የምንለው ኤቲክስ ኦፍ ሪስፖንሲቢሊቲ የሚባል በጣም ዲፕ ዋይድ የሆነ ርዕሰ ጉዳይ ነው። እነዚህ ሁለቱ እዛው ምዕራቡ ዓለም በፍልስፍናና በቴዎሎጂ ዴቨሎፕ የተደረጉ ስነ ምግባራዊ እሳቤዎች ናቸው። እኔ ደግሞ ፍሮም ዘ ኢስት ነኝ፣ የኢስት ኦርቶዶክስ ነኝ እና የኢስት ኦርቶዶክስ ቸርች ደግሞ ስነ ምግባራዊ መርህ ስትል የምታስተምራቸው አስተምሮች ወይንም ደግሞ ፖዚሽን ምንድነው የሚለውን በተናጠል ደግሞ ማስቀመጥ አለብኝ። ሳሙኤል ሃራካስ የሚባል ትራንስፊገርድ ላይፍ የሚል መጽሐፍ አለ የጻፈው። እሱም ግራውንድ አድርጌ የኢስተርኑ ኦርቶዶክስ ወርልድ ቪው ስነ ምግባራዊ መርህ ብሎ ዴቨሎፕ ያደረገውን በአንድ ጎን ብቻ ማለት ነው። ስለዚህ ቲያንትሮፒክ ኤቲክስ የምለው እሱን ነው። ቲያንትሮፒክ ኤቲክስ ምናልባት እዚህም አሁን ኢንትሮዲውስ አላደረኩትም። ቲያንትሮፖኖሚ ይባላል። ኳይት ኒው ተርም ነው አክቹዋሊ በት በአማርኛ ፋሚሊየር ነን። ቲዮ ማለት ጎድ ነው፣ አንትሮፖ ሂውማን ነው አንትሮፖሎጂ እንደምንለው። ሶ ቲያንትሮፖስ ማለት አምላክ ወሰብ ማለት ነው። ቲያንትሮፖኖሚ ማለት የአምላክ ወሰብ ህግ ወይንም መርህ ወይንም ማስተምሮ ማለት ነው። ኖሚ ኖርም ሩል ስለሚል ማለት ነው። ስለዚህ ቲያንትሮፖኖሚ አምላክ ወሰብ ወይንም ክርስቶስ ወይንም ስጋን የተዋሃደ ቃል ያስተማረው እንደ በዚህ በኦርቶዶክስ ወርልድ ቪው ውስጥ ሆነን የምናስቀምጠው ስነ ምግባራዊ መርህ ይሄ ነው የሚል በአንድ ወገን የተቀመጣል እና እኔ በኦርቶዶክሳዊ አስተምሮ ውስጥ ሆኜ በምዕራቡ ዓለም ውስጥ ዴቨሎፕ ያደረጉ በፍልስፍናውና በነገረ መለኮት ግራውንድ ላይ ሆነው ዴቨሎፕ የተደረጉ ኤቲካል ኤጎይዝም እና ኤቲክስ ኦፍ ሪስፖንሲቢሊቲ ከኛ ጋራ ሲናበቡ ኮንቨርስ ሲያደርጉ ምን ይመስላል ነው። that was the heart of my doctoral dissertation። ለዛም ይመስለኛል ቀሲስ አሁን ላይ እርሶ የስነ ምግባር ተቋም አሉት፣ እሱ ላይ በደንብ የሚሰሩ እንመጣለን እኛ እና እኔ እንግዲህ ምንድነው የኔ እሳቤ ያው ሰውነት ላይ ነው ወይንም ማንነት ላይ ነው የማተኩረው። ስነ ምግባር ሰውነት የሚገነባበት አስተምሮ ነው እንደ ሰው ስንመለከተው። እንደ ክርስትና ደግሞ ስንወስደው ገና ሰው ለመሆን የምንሰራበት ግን መንፈሳዊ ለመሆን የምንጀምርበት ምዕራፍ ነው። እሱ በጣም ያው አሁን በዚህ በሰሞን በምንሟገታቸው የቲያንትሮፖኖሚ ማነው ትራይኮቶሚ እና ዳይኮቶሚ በሚለው ፖዚሽን ላይ ኦንጎይንግ የሆነ ዲቤት አለ። መንፈሳዊ ለመሆን ግን ከስነ ምግባራዊነት ነው የሚጀምረው። ስነ ምግባራዊነት ላይ መስራት እንደ ቤተክርስቲያንም መንፈሳዊ ሰው ለመፍጠር የምንጀምርበት ነው። እንደ ሀገር እንደ ማህበረሰብ ደግሞ ጥሩ ዜጋ ጥሩ ማህበረሰብ ለራሱም ለቤተሰቡም ለማህበረሰቡም መስራት የሚችል ማንነት መፍጠር የምንችልበት ነው። እኛ ሰው ላይ ከሰራን ሰውን ወደ እውነተኛ ሰውነት ማምጣት ከቻልን እንዴት ታጥር ቢሶ በቃ ከዛ በኋላ ቀላል ነው ብዬ ነው ማምነውና እዚህም ያለው ሞራል ቴዎሎጂ ላይ ነው አዘነብል የነበረውና ያው ደግሞ እንግዲህ እግዚአብሔር ፈቅዶ ደግሞ እዛው ደግሞ ፍልስፍናው የነ ኢማኑኤል ካንት የነ ጀረሚ ቤንታም ምናምን አሪስቶትል ቨርቹ ኤቲክስ ምናምን የሚባሉ እዛው ደግሞ እንግዲህ በስፋት የሚነገርበት ውስጥ ሆነ እንግዲህ እግዚአብሔር ፈቃድ ሆኖ ስለዚህ እዛ ከገባው ደግሞ ምንድነው እስቲ ያለው የታወቁ በጣም ማህበረሰቡን የሚጫኑ ገዝፈው የወጡ ተጽዕኖ የፈጠሩ ስነ ምግባራዊ እሳቤዎች ብዬ ስል ኤቲካል ኤጎይዝም ነው። ኤቲካል ኤጎይዝም ባይ ኢትሰልፍ ኢዝ ኦልሶ በጣም እንትን ነው በሽታ ነው ወይንም ችግር ነው። ግን ስነ ምግባራዊ ነው ተብሎ እንደ ስነ ምግባራዊ አቋም ዴቨሎፕ አድርጎ ወጥቷል። የዚህ ዋና አቀንቃኝ አይራንድ ትባላለች። በ1985 አካባቢ መስለኝ ያረፈችው። ግን የእሷን ፖዚሽን ደግሞ የስነ ምግባር አስፔክቷን ወስዳ በጣም ሁለት መጽሐፎች የጻፈች ታራ ስሚስ የምትባላለች ቴክሳስ የውስተን ዩኒቨርሲቲ ነው የምታስተምረው እና እሷንም ማግኘት ኢንተርቪው ማድረግ ነበረብኝ። ጥያቄዎች ይዤ ሄድኩ፣ አገኘኋት። ሺ ኢዝ ስቲል ኦን ዘ ፖዚሽን ኦፍ የመምህሯን አቋም ይዛ ነው የነበረችው። በጣም ጠንካራ ዲስከሽኖች ነበሩን ከሷም ጋራ። በአንድ በኩል በቃ ይሄ ስነ ምግባራዊ የሆነ ራስ ወዳድነት ወይንም ራስ ወዳድነትን ስነ ምግባር የሚያደርገው
አስተምሮ አሁን እንደምትመለከተው ማህበረሰባችን ራስ ወዳድ ነው በሁሉም አቅጣጫ ብትሄድ ማለት ነው። በተለይ እንደ ሰሜን አሜሪካ በጣም ተጽዕኖ የፈጠረ ሰው ናት አይራንድ ማለት ነው። በጣም ፊክሽኖች ምናምን ትጽፍ የነበረች አትላስ ሽሩድ ፋውንቴኔድ የሚባሉ በጣም የገዛዘፉ ፊክሽኖችን ፊክሽን ጸሐፊ ናት። ከዛ ውስጥ ነው ግን የማህበረሰቡን የፕሌይ ራይተር ናት፣ ቲያትር የድራማ ምናምን ጸሐፊ ናት እና በሱ በጣም ማህበረሰቡን ወደ ራሱ ለኔ እኔና የኔ ወደሚለው የኢጎ ማህበረሰብ እሳቤ ውስጥ እንዲገባ አድርጋለች እና ይሄ ደግሞ ለኛ በጣም እንደ ያው በክርስትና ስትመለከተው ራስን መውደድ የኃጢአት ሁሉ ስር ነው የሚለው ቅዱስ ጳውሎስ እና ይሄ በጣም ያሳስባል እና ይሄን ደግሞ የሚመታ በአንጻሩ ደግሞ እዛው ከምዕራቡ ዓለም በነገረ መለኮት አስተምሮ ዴቨሎፕ ያደረገው ደግሞ የኃላፊነት ስነ ምግባር ወይም ኤቲክስ ኦፍ ሪስፖንሲቢሊቲ የሚባለው ነው። እሱን ደግሞ ዴቨሎፕ ያደረገው የቺካጎ ዩኒቨርሲቲ የዲቪኒቲ ስኩል ፕሮፌሰር ዊሊያም ሽዋይከር ይባላል። እሱንም ማግኘት ነበረብኝ። ሄድኩ፣ አገኘሁት። he was quite በቃ አልጠበቀም። እኔ ደግሞ እሱ የታወቀ ጸሐፊ ነው። አሁንም ጉግል ላይ ብትፈልግ ታገኘዋለህ። በጣም ብዙ ትልልቅ መጽሐፎች ጽፏል። የእሱን መጽሐፍ አንብቤ ልሞግት ነው እኔ ደግሞ የተነሳሁትና ገርሞታል ራሱ ማለት ነው። የእሱን መጽሐፍ የሚተች ሰው የዚህኛው መድፈሬ ራሱ ማለት ነውና በጣም ደስ አለው። ኢንካሬጅ ያደረገኝ ያስኳቸው ጥያቄዎችን መለሰልኝ። በወቅቱ ደግሞ አሳትሟት የነበረች መጽሐፍ ነበረች ሪሊጅን እና ኤቲክስ ምናምን የምትል መጽሐፍ፣ እሱን ማስታወሻ ሰጠኝ። የሚገርመው ግን ፔፐሬን ጽፌ ከጨረስኩኝ በኋላ እሱን ራሱ አራሚ አድርገው መደቡት ማለት ነው። እኔ እንግዲህ የእሱን ስራዎች በተቻለ መጠን ተንትኜ ክፍተቱንም ተመልክቼ በክፍተቱ ልሞግተው ሞክሬያለሁ። እኔ እንግዲህ ገና ጀማሪ ወደ አካዳሚኩ እየመጣሁ ያለው ነኝ። እሱ የታወቀ በየትኛው መድረክ ላይ በተለይ ኤቲክስ ኦፍ ሪስፖንሲቢሊቲ በሚገርም አቅም እየገለጸ ያለ ፕሮፌሰር ነው እና የእሱን ስራ ተችቼ እሱ ራሱ የኔ አራሚ መዛኝ እንዲሆን ሲያደርጉት ኢቶዝ ያው እንደ ተማሪ ሾክት ነው ትፈራለህ። ግን ያ በቃ እኔ የሰራውትን ስለማውቅ ሂካን ኢቫሉዌት የፈለገው ማለት ይችላል አልኩኝ። በኋላ ግን he was so really በጣም በሚገርም መልክ ነው አስተያየት ሰጠው። እንግዲህ እኔ ባለሁበት በቺካጎ ዩኒቨርሲቲ ሌቭል ነው ማረመው ብሎ በጣም በሚገርም መጠን ነው ያረመው። እንደውም እንድመጣ አብረንም እንድንሰራ ጥያቄ አቅርቦልኝ ነበረ። ያው እኔ ወደዚህ መምጣት ስለፈለኩኝ አልፈለኩኝም እና በጣም የሱ ያው ምዕራብ ዓለም ላይ ያለ ስኮላር እንደመሆኑ መጠን የአማንያንንም የእስልምናንም የይሁዲ እምነትንም ሁሉ ያካተተ ዩኒቨርሳል ሞራል ሩል ነው ዴቨሎፕ ለማድረግ የሞከረው በኤቲክስ ኦፍ ሪስፖንሲቢሊቲ። እኛ ደግሞ ኦርቶዶክስ ነን። ኦርቶዶክስ ምንም ኮምፕሮማይዝ የምታደርገው ነገር ነው። በቃ አይሆንም አቮይድ ባድ ኤንድ ዱ ዘ ጉድ ነው የምትለውና እኛ መልካም ስንል ወደ እንትን ውስጥ በጣም አልገባም። በጣም ሰፊ ሐሳብ ነው ያለው። እኛ መልካም ስንል የኛ መልካምነት ኮንሴፕቹዋል አይደለም ወይንም አይዲዮሎጂካል አይደለም። የኛ እውነት አካላዊ እውነት ነው። የኛ መልካም አካላዊ መልካም ነው። የኛ ፍቅር አካላዊ ፍቅር ነው። ሞራል ኮንሴፕት የምንላቸው ፊሎሶፊካሊ ዲያር ኮንሴፕቹዋሊ ነው የሚታሰቡት እና በአንደበት የሚገለጡ ናቸው። እኛ ደግሞ ኦርቶዶክስ እውነት ክርስቶስ ነው፣ ራሱ አካላዊ እውነት ነው። መልካም ከአንድ ከእግዚአብሔር በቀር መልካም የለም ብሎ እሱ ራሱ ተናግሯል። ፍቅር ክርስቶስ ነው። በቃ የታመመ የተሰቀለ ራስን አሳልፎ በመስጠት የሚታይ አካላዊ ፍቅር ነው። ሶ እግዚአብሔርን ካላወቅን ከእግዚአብሔር ጋር ካልተዋህድን በቀር በቃ አለቀ። ካልተዋህድን በቀር መልካም መስራት አንችልም። that is the huge gap that I found በዊሊያም ሽዋይከር ስራ ውስጥ ያገኘው ትልቁ ክፍተት ይሄ ነው እና ይሄንን ነው የሰራሁት። ጎድ ዊሊንግ ምናልባት በቅርቡ ሲታተም አንባቢያን ጋር ይደርሳል። ስለዚህ ይሄ የዶክተራል ዲዘርቴሽኔ ስነ ምግባራዊ መርሆች ላይ ነው ያተኮረው። የበትረ ሃይማኖት መጽሐፍ ግን
ያው እኔ ወደዚህ ወደ ሀገር መመለስ እንዳለብኝ ስለወሰንኩኝ ይሄኛው ዲዘርቴሽኑ ያው በዩኒቨርሲቲ ሌቭል የተዘጋጀ በጣም የራሱን ህግና ስርዓት ጠብቆ ሐሳብ ዴቨሎፕ ያደረገበት ስለሆነ ለፐብሊክ ብታቀርበው ጥቂቶች ናቸው የሚያገኙትና የሚያነቡት። ስለዚህ በአማርኛ ሌላ ስራ መስራት አለብኝ በሚል 2 ዓመት እዛው ዩኒቨርሲቲ ውስጥ የፕሮፌሰር አሲስታንት ሆኜ ሰራው። ግን ያው እዛ ቋንቋውን መማር በዛው ላይ የነሱን ፕሮጀክት ነው የምንሰራው። ጥሩ ቢከፍሉም ግን ለትምህርት የደከምኩበትን ዓላማ ባዶ ነው የሚያደርገውና ኖ በቃ ማቆም አለብኝ አልኩ። አቆምኩ። ወደ በትረ ሃይማኖት ዝግጅት ገባውና በትረ ሃይማኖት እንግዲህ በአማርኛ ከጻፍኩ በጣም ቆይቻለሁኝ። እንግዲህ ቅድስት ሥላሴ ያለው ክርስቲያናዊ ሕይወት የሚሉ ትንንሽ ቡሌቲኖች እናዘጋጅ ነበርና ከዛ ወዲህ በቃ በጣም ቆይቻለሁ በአማርኛ ከጻፍኩኝና ቁጭትም ሁሉ ነበረኝ። በቃ እንደው ረስቼውም ይሆን እያልኩ እየፈራሁ ሁሉ ነበረ እውነት ለመናገርና የኢስተርን ኦርቶዶክስ መጽሐፎች ነበሩ በቃ በገፍ የምናገኛቸው። እነሱን እያነሳው ክርስትና አሁንም ስቲል በጣም የሚያሳስበኝ ያው እዛ መጽሐፌ ላይም ገልጫለሁኝ። እኔ ያየሁት እንግዲህ እዛው ምዕራብ ዓለም የቆየው ስለሆነ በትምህርት ምዕራብ ዓለም ትናንትና በጣም በክርስትና በጣም ካልቸር የሆነ ማህበረሰብ ነው የነበረው። እንደ ቤተሰብም እንደ ማህበረሰብም እንደ ትምህርት ተቋምም ኢቨን የነበርኩበት ዩኒቨርሲቲ ራሱ ሁሉ የካቶሊክ ዩኒቨርሲቲ ሆኖ ግን ያው አሁን ካቶሊካዊ እንትኑን ለቆ የሴኩላር ይዘት ነው ያለው እና በጣም ኢምቤድድ የነበረ ነው። ግን ተራክፎ ክርስትና ኦልሞስት ኮምፕሊትሊ በሚባል ደረጃ ከአውሮፓ ተገፎ ወጥቷል። አይ ዋዝ ፊል ውስጥ ነው የገባሁት። ያው ስጋት ነው የተሰማኝ። ምክንያቱም እኛ ደግሞ የምዕራብ ዓለም የሚመጣውን ካልቸሩን ይሄ በአርት የሚመጣውን ሁሉ እየተቀበልን ኢሚዲየትሊ የምናስተናግድ ነን እና ይሄ በዚሁ የሚቀጥል ከሆነ ትላንት የነበርንበትን የእምነት ከእምነት የፈለቀውን ደግሞ ባህል እንደ ሀገር እንደ ቤተክርስቲያን የሚገልጹን በጣም በርካታ የሆኑ የኛ የሆኑ ዩኒክ የሆኑ እሴቶች አሉ። በጣም መጠበቅም ለሌላው ዓለም መድረስ አለባቸው ብዬ የማስባቸው እነሱን የሚሸረሽርብን ስለሆነ እንግዲህ አይተው ከሆነ በሰብታይትል ፍልስፍና የተጫናቸው ክርስቲያናዊ አስተምሮች መልስ የሚሰጥ አድርጌ ነው ያዘጋጀሁትና እነሱ እንደዚህ ነው የሚያስተምሩት፣ እንደዚህ ነው የሚያምኑት፣ እኛ ግን እንዲህ ነው የምንለው እያልኩ ነው ለመሞገት የሞከርኩት። በጣም መላልሼ አሽቼዋለሁ። ምናልባት ከ30 ጊዜ በላይ እኔ ራሴ ተመልክቼዋለሁ። ቃላቱ በሌላ መንገድ እንዳይተረጎሙ ለልምድ ዶግማ ኤሌመንቶች ያሉት ስለሆነ በቀላሉ በሌላ መንገድ ከተተረጎመ ከምጠቅመው ይልቅ ደግሞ የማፈርሰው ነገር ስለሚያመዝን መላልሼ ወይንም እያልኩ ምናልባት አስተውለው ከሆነ ወይንም እንዲህ ለማለት እየፈለገ ነው እያልኩ አብራርቼ ለማስቀመጥ ነው የሞከርኩትና ፒውርሊ ዶግማቲክ አስተምሮ ነው በትረ ሃይማኖት። አሁን ባሉበት የአገልግሎት እና የስራ ዘርፍ ላይ እንደው ከትዳር ጋር ያለ አገልግሎት ነው በዓለም ስለሆነ ድርቅም እንዳናደርገው የትዳር ሁኔታ ስራ ላይ ስለሆኑ ትዳርስ እንዴት ተጀመረ? ከዛ በኋላ ከስራ ጋር እንዴት ነው? ያው እንግዲህ ሁሉም ነገር እግዚአብሔር ሲፈቅድ ነው የሚሆነው። ቅድስት ሥላሴ እንግዲህ ወደ መጨረሻው ዓመት ላይ ያለን ወደ አባቶቻችን ሕይወት የመግባት ፍላጎቱም ኦልሬዲ መንገዶችም የተጀመሩ ነበሩ። ግን ያው ከተመረቅን በኋላ የትዳር ሕይወት ሆነና ከባለቤቴ ጋር ተገናኘን። በ1994 ነው ጋብቻችንን የፈጸምነው። ከተጋባን ከ2 ወር እንደዚህ በኋላ ነው ከ2 ወር በኋላ ነው መስከረም ላይ የሄድኩት። ሐምሌ 21 ተጋብተን ነሐሴ መስከረም ላይ ነው ከ2 ወር በኋላ የሄድነው ማለት ነው። እሷ ማብራ ነበር ያ እኔ ሄድኩኝ። ከ6 ወር በኋላ እሷ መጣች። ብዙም አልቆየችም። እንግዲህ 2 ልጆች
አሉኝ ሴቶች ናቸው። አሁን ሁለቱም አንዷ ዩኒቨርሲቲ ገብታለች በዚህ ዓመት የ20 ዓመት ልጃገረድ ናት። ትንሿም እንግዲህ ጥሩ መስመር ላይ ናት እግዚአብሔር ቢፈቅድ እሷ የሚቀጥለው ዓመት ዩኒቨርሲቲ የምትገባ ናት። ወደ አካዳሚኩ ወደ ሜዲካሉ ታዘነብላለች። ጥሩ ጊዜ ነው የነበረን። አብዛኛው የአገልግሎት ከትምህርት ጋር አብሮ ቤተክርስቲያን የማገልገል ህይወት ነበረ። ብራስልስ ደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን እዚህ ካሉ አባቶች ጋራ ተነጋግረን ነው በተለይ አሁን አቡነ መልከ ጼዴቅ የሚባሉት የጉራጌ ሀገረ ስብከት ሊቀ ጳጳስ ከእሳቸው ጋራ ተነጋግረን ነው ታቦቱን ያመጣውትና የኪዳነ ምሕረት ቤተክርስቲያን የተመሰረተው። አሁን ግን ታቦቱ ገብቶ ቤተክርስቲያንም ተመርቆ ጥሩ አገልግሎት ላይ እንዳሉ ነው የማገኘው መረጃ። ስለዚህ ከትምህርቱ በስተጎን ደግሞ ቤተክርስቲያን የማገልገሉ የቤተሰብ ህይወቱ ልጆች የማስተማሩ የማሳደጉ ሂደት ነው የነበረው። እንግዲህ አሁን 7 ዓመት ሆነኝ ከመጣሁ። እንግዲህ እንደመጣሁ እኔ ያው ቅድስት ሥላሴ ዩኒቨርሲቲ አስተምራለሁ። ያው ያስተማረችኝ ቤተክርስቲያን ናት። ስኮላርሺፕም ፈልጋ የላከችኝ እርሷ ናት። በረከታቸው ይደርብንና አቡነ ጢሞቴዎስ በዚህ በጣም ትልቅ ህይወቴ ላይ አሉ። እሳቸው ናቸው ጥያቄን ተቀብለው ስኮላርሺፕ ከሚሰጡ አካላት ጋር ተጻጽፈው የላኩኝ። ስመለስም ደግሞ አገኘኋቸው። እናንተ ተመልሳችሁ ቤተክርስቲያንን የምታገለግሉ ከሆነ እኔ ጽፋለሁ ብለው ደብዳቤ ጽፈው ሸኝተውን አሁን ደግሞ ለማስተማር እፈልጋለሁ ብዬ ስመጣ ሳመለክት እሳቸውን ያገኘኋቸውና እሳቸው ደግሞ ቀጥረውን ማስተማር ጀመርኩ። እንግዲህ 2010 የካቲት ወር ላይ ነው የመጣሁት። እንግዲህ ከዛ ጊዜ ጀምሮ ኮሌጅ እያለ እንደ አካዳሚክ ቫይስ ዲን፣ ዩኒቨርሲቲ ደግሞ ከሆነ በኋላ ደግሞ 2 ዓመት አካዳሚክ ቫይስ ፕሬዝዳንት ሆኜ ለ2 ዓመት እንደ ድልድይ ነው እንግዲህ መሀል ላይ ከኮሌጅ ወደ ዩኒቨርሲቲ በሚሻገርበት ወቅት ላይ ነው የመጣሁትና ከባድ ጊዜያት ነው የነበርኩበት። ብዙ ነገሮች ቻሌንጆች ነበሩ። ያንን ቻሌንጅ መወጣት ይጠበቅ ነበር። ከዛ በተጨማሪ ደግሞ ለዩኒቨርሲቲ የሚሆን ስርዓተ ትምህርት ደግሞ ፖሊሲ፣ መተዳደሪያ ደንብ ማዘጋጀት ያስፈልግ ነበር። እነሱን ደግሞ ስንሰራ ነው የቆየነው። እንግዲህ አይ ትራይድ ቱ ዱ ዘ ቤስት ብዬ ነው የማስበው። አሁን ቀሲስ እንግዲህ ከስራ ሰዓቱ ቀንሰው ይሄን የመሰለ ቆይታ እንዳደርግ ስለፈቀዱልኝ በጣም አመሰግናለሁኝ። ቀሲስ በድጋሚ እንኳን ለትንሳኤ በዓል በሰላም አደረሱ እላለሁ። ክብር ይስጥልኝ። በጣም አመሰግናለሁ። በጣም ነው የማመሰግነው። እናንተም አክብራችሁ ቢሮ ድረስ መጣችሁ። የሚጠቅም ከሆነ እውነት ነው ትንሽ ነው ገና የጀመርን ነው ያለነው። ብዙ እናገለግላለን ብዬ ነው የማምነው። ግን እቺ የመጣንበቱ መንገድ በተለይ ለቤተክርስቲያን ወጣቶች ምንድነው ዘመናዊውን ይዘው መንፈሳዊውን መያዝ እንደሚችሉ፣ መንፈሳዊውን ደግሞ ይዘው ዘመናዊውን መያዝ ለሚችሉ ሰዎች ዛሬ ግድ ነው። ሁለቱንም አቅጣጫ ላይ እንደ ቤተክርስቲያንም መታወቅ ያለበት ነገር መታወቅ አለበት፣ እንደ ዘመናዊም ትምህርት መታወቅ ያለበት መታወቅ አለበት። መልካም የትንሳኤ በዓል ለሁላችንም እንዲሆን በድጋሚ እመኛለሁ። እግዚአብሔር ይስጥልኝ። አመሰግናለሁ ቀሲስ። ክቡራን ተመልካቾቻችን ከቀሲስ ዶክተር መዝገቡ ካሳ ፈለቀ ጋር ያደረግነው ቆይታ ይህንን ይመስል ነበር። በድጋሚ መልካም በዓል ይሁንላችሁ።